ሰበር ዜና ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾቻችን፣ ዳግም የጥር 20 2018 የሰዓቱን አበይትና ሰበር ዜናዎች ዳግም ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በወልቃይት ጠለምትና አካባቢው እንዲሁም ዙሪያውን ውጥረቱ ቀጥሏል። ጦርነቶች ተፋፍመዋል። በኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብ በበርካታ አካባቢዎች ከህወሓት ኃይሎች ጋር ውጊያ እያደረገ መሆኑ ሲነገር፣ በሁለቱም ኃይሎች በኩል ከፍተኛ ኪሳራ እንዲሁም ድል እየተቀናጁ ነው። የህወሓት ታንክ በእሳት መንደዱ ሲነገር፣ የአብይ ድሮን የተከዜ ዘብ የህወሓት ጦርን እንዲሁም የራሱን የመከላከያ ሰራዊትን አንድ ላይ በድሮን ደብድቧል ተብሏል። በሰሜኑ ክፍል እየተደረገ ያለው ጦርነት ከባድ ነው ተብሏል። በእያንዳንዱ ቦታ ያለውን ጦርነት ዝርዝር መረጃም ይዘንበታል፣ አጠናክረነዋል፣ እናስደምጣችኋለን። ወዲህ ደግሞ በአማራ ክልል በአብይ አህመድ ጦርና በፋኖ ኃይሎች መካከል ውጊያዎች ተጠናክረው ሲቀጥሉ የፋኖ ሰራዊት ድል በድል ሆነዋል። የነ ሀብቴ ወልዴ ጦር ከጎንደር ተሻግሮ ወሎ ላይ ከነምሬ ወዳጁ ጋር ተጣምሮ ታላቅ ውጊያ ማድረጉ ሲነገር የብልጽግና ጦር ቅስሙ ተሰብሯል። በወሎ ደሴ አቅራቢያን ጨምሮ በበርካታ ቀጠናዎች ውጊያ ሲደረጉ የአገዛዙ ጦር ከፊሉ ሲደመሰስ ከፊሉ ተማርኳል። በርካታ መሳሪያ በአሳምነው ጽጌ ልጆች እጅ ውስጥም ገብቷል። ዝርዝር ዘገባ ይዘንበታል። ወዲህ ደግሞ በሸዋ የአገዛዙ አየር ወለድ ኃይል ኮማንዶዎች በፋኖ ጦር አይቀጡ ቅጣት ሲቀጡም ኮማንዶዎቹ በፋኖ ተደምስሰዋል። ሚሊሻም ያላሰበው ገጥሞታል። ይህም አበይት ጉዳያችን ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ሰራዊቱን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ሰበር ዜና አልፋለሁ። የጠለምት ግንባር እሳት እየጎመራበት ነው። የህወሓት ወረራና የአገዛዙ የድሮን ጭፍጨፋም ቀጥሏል። ተከዜ ዘብ ህወሓትና መከላከያ በአንድ ላይ በድሮን መደብደባቸውም ተገልጿል። በባድመ ክፍለ ጦር ላይ የደረሰው ኪሳራና የታንክ መንደድም በዛሬው ዕለት የነበሩ የውጊያ ውሎች ናቸው። ሰሜኑ ዳግም በጦርነት እየታመሰ ነው። በጠለምት ግንባር በኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብና የህወሓት አርሚዎች ፊት ለፊት ተፋጠው ውጊያ እያደረጉ ነው። ነገር ግን የዚህ ውጊያ እጅግ አስገራሚውና አሳዛኙ ክስተት የብልጽግና መንግስት ማንንም ሳይለይ ህወሓትንም የተከዜ ዘብንም መከላከያንም በአንድ ላይ በድሮን መደብደቡ ነው። ህወሓትና የተከዜ ዘብ ከባድ የተባለ ውጊያ እያደረጉ መሆኑ ሲገለጽ፣ የብልጽግና ቡድን በውጊያው በድሮን ድብደባ እየተሳተፈ መሆኑ ሲነገር፣ በአስገራሚ ሁኔታ በሁለቱም ኃይሎች ላይ ድብደባ ፈጽሟል ነው የተባለው። የአማራ ኃይሎች በኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብ ከህወሓት አርሚ 35 እና 42 ጋር ፊት ለፊትም ገጥመዋል ነው የተባለው። ከፍተኛ ውጊያ በከባድ መሳሪያ የታገዘም በምስራቅ ጠለምት ሰራሪ ቀበሌም እያደረጉ እንዳለ ነው ከቦታው ያረጋገጥ ነው። አርሚ 11 የተባለው ሌላኛው የህወሓት ጦር ባድመ ክፍለ ጦር እስካሁኗ ሰዓት ድረስ በማብሬ ቀበሌም ከመከላከያና የአማራ ጸጥታ ኃይሎች ጋር ውጊያ እያደረገ ነው። 3 ጊዜ የድሮን ድብደባ እየተፈጸመ ሲሆን ብልጽግና በድሮን ድብደባው ያገኘውን ኃይል ማንንም ሳይመርጥ እያጨደ መሆኑም ተነግሯል። የብልጽግና የድሮን ድብደባ የተከዜ ዘብ የህወሓት ኃይሎችንና የራሱን መከላከያ በድሮን መምታቱ ግርምትንም ፈጥሯል። ከፍተኛ ቁጥር ያለው ሰራዊት ተተኳሽና መሳሪያ በሁለቱም ኃይሎች በኩል እንደተማረከ ከቦታው አረጋግጠናል። አንድ ንብረትነቱ የህወሓት የሆነ ታንክም መንደዱን ምንጮቻችን ገልጸውልናል። አሁን በዚህ ሰዓትም በምስራቅ ጠለምት ሰራሪ ቀበሌም በከባድ መሳሪያ የታገዘ ከፍተኛ ውጊያ እየተካሄደ ይገኛል። በኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብ ከህወሓት አርሚ 35 እና 42 ጋር በከፍተኛ ቆራጥነት እየተፋለሙ እንደሚገኙ በአካባቢው የሚገኙ ምንጮቻችን ገልጸዋል። የህወሓት አርሚ 11 ባድመ ክፍለ ጦር በማብሬ ቀበሌ ከፍተኛ ወታደራዊ ኪሳራ እንደደረሰበትም ከቦታ ያሉ ምንጮቻችን ሲገልጹ፣ ይህንን ተከትሎም አርሚ
35 ተከዜን ተሻግሮ ወደ ውጊያ ቀጠና እንዲገባ ተደርጓል ነው የተባለው። በዚህም የህወሓት ኃይሎች ተጨማሪ ኃይል ያስገቡ ሲሆን እየተጠናከሩ መሆናቸውም ነው የተገለጠው። በውጊያው የህወሓት ንብረት የሆነ አንድ ታንክ ተመቶም መጋየቱንና በርካታ ወታደራዊ ቁሳቁሶች መማረካቸውንም ከስፍራ የደረሰን መረጃም ያረጋግጣል። ውጊያው በሁለቱ ኃይሎች መካከል እየተካሄደ ባለበት ሰዓት የአብይ አህመድ ድሮኖች በግንባር የታዩትን ሁሉም ሲጨፈጭፉም ታይተዋል። ድሮኑ የህወሓት ጦርን የተከዜ ዘበንና አልፎም ተርፎም የራሱን መከላከያ ሰራዊት ሳይለይ 3 ጊዜ የድሮን ድብደባም ፈጽሟል። ይህ ድርጊት አገዛዙ የሰሜኑን ኃይሎች አማራና ትግራይን እርስ በራስ በማባላት ሁለቱንም የማዳከም ስውር እቅዱን በተግባር እያዋለ መሆኑንም ያሳያል የተባለው የገዛ ሰራዊቱን ጭምር መምታቱ ደግሞ ስልጣኑን ለማቆየት ሲባል ለማንም ደንታ እንደሌለው ማረጋገጫ ነውም ተብሏል። በምዕራብ ጠለምት ግንባር በኩል የነበረው ሁኔታ በአንጻራዊነት ተቀይሯል ነው የተባለው። በአንበሳ መቃብር አካባቢ ገብቶ የነበረው የህወሓት ጦር በከፍተኛ ሁኔታ ተመቶ ወደ ኋላም ተመልሷል። ደባጎና ላይ የሰፈረው የህወሓት ጦር ደግሞ በርካታ የአማራ ተወላጅ ወጣቶችን እያፈሰም ይገኛል። ወጣቶቹ እየታፈሱ ያሉት ወታደራዊ ቁሳቁሶችንና ሬሽኖችን እንዲያጓጉዙ መሆኑን የታጣቂው አመራሮችም በግልጽ ተናግረዋል። በጠለምት ግንባር እየታየ ያለው ውጊያም ለህወሓት ወረራ፣ ለአገዛዙ ደግሞ ድርብ ክህደት ነው። አገዛዙ ድሮንን ተጠቅሞ የሁሉንም ኃይል አቅም ለመጨፍጨፍ መሞከሩም በቅርቡ አፈትልኮ በወጣው የደህንነት ሰነድ ላይ ሁለቱን ኃይሎች ማባላት የሚለውን ነጥብ የሚያጠናክረም ነው። ዛሬ ከነጋ ወሎና ጎጃም እንዲሁም ጎንደርና ሸዋ በፋኖ ሳት ሲለበለቡ፣ ወልቃይትና አካባቢው ደግሞ በአገዛዙ የሥራ ወጥመድና በህወሓት ወረራ መካከል ወድቋል ሲሉ የዓይን እማኞች ገልጸዋል። አሁንም ለኮርኔል ደመቀ ዘውዱ ወደ ፋኖ ወንድሞች ተጠጋ የሚለው ጥሪ እንደቀጠለም ነው። በጥቅሉ አሁን ያለውን ሁኔታ ስንመለከተው በምዕራብ ጠለምት አንበሳ መቃብር አካባቢ የገባው የህወሓት ጦር በከፍተኛ ሁኔታ መመታቱን ተከትሎ ወደ ኋላ ተመልሷል። በዚያ ቀጠና አሁን ውጊያው ቆሟል ማለት ይቻላል። በምስራቅ ጠለምት ያለው ውጊያ እንደቀጠለ ነው። ከፍተኛ ውድመትም እንደደረሰ ከቦታ የደረሰን መረጃም ያሳያል። ሰራሪ ላይ አፍላ ውጊያ እየተደረገ ሲሆን በዚህ ቀጠና የአርሚ 11 ባድመ ክፍለ ጦር በከባድ መሳሪያ ታግዞም እየተዋጋ ነው። ባድመ ክፍለ ጦር ከፍተኛ ወታደራዊ ኪሳራ ማስተናገዱን ተከትሎ አርሚ 35 ተከዜን ተሻግሮ በውጊያው ቀጠና ገብቷል። በዚህም ህወሓት እንዲጠናከር ሆኗል። የህወሓት ታጣቂ በዛው በምዕራብ ጠለምት አውደ ውጊያ በርካታ የጦር መሳሪያ የተማረከበት ሲሆን ወታደራዊ ተሽከርካሪዎችም በድሮን ጋይተውበታል። እንዲሁ የህወሓት ኃይሎች በተቃራኒውም ጥፋት ማድረሳቸውም ተነግሯል። ሌላው ዳባ ጉና ላይ የሰፈረው የህወሓት ጦር በርካታ የአማራ ተወላጆች ወጣቶችን እያፈሰ መሆኑ ሲገለጽ፣ ወጣቶቹን ደግሞ ሬሽንና ወታደራዊ ቁሳቁሶችን እያሸከመ እያጓጓዘባቸው መሆኑንም ነው የዓይን እማኞች የገለጹልን። ከዚህ ውጊያ ጋር በተያያዘ ተጨማሪ መረጃዎች ሲደርሱን ከስር ወደ እናንተ የምናደርስ ይሆናል። በዚህ ውጊያ ላይ የትኛውም የፋኖ ቡድን ምንም አይነት ተሳትፎ እያደረገ አለመሆኑንም ከቦታ የደረሰን መረጃ ያሳያል። በቀጥታ በአምባገነኑ አብይ አህመድ ወታደሮችና በፋኖ ኃይሎች መካከል ወደሚደረጉት ወደ አማራ ክልል የውጊያ መረጃዎች አልፋሉ። የፋሽስቱ አብይ አህመድ መከላከያ ሰራዊት 100 አለቃን ጨምሮ ሌሎች ወታደሮች በወሎ ተደመሰሱ። ከጥር 18 ቀን 2018 ዓ.ም ጀምሮ የብልጽግና ኃይል ከተለያዩ አቅጣጫዎች የሰበሰበውን ኃይል ወደ ምዕራብ ወሎ ሲያንቀሳቀስ በንጉስ ሚካኤል አሊኮር ሰራዊት ጥቃት እየተሰነዘረበት ይገኛል። በዚህም መሰረት ከትላንት በስቲያም በለጩማ ላይ የፋኖ ኃይሎች ታሪክ ሰርተዋል። በበርካታ ተሽከርካሪዎች ተጭኖ ወታደሮችን ወደ ምዕራብ ወሎ እያጓጓዘ ያለው የአገዛዙ ሰራዊት በለጩማ ሲደርስ ያልታሰበ አደጋም ገጥሞታል። የአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር በሚንቀሳቀስበት የምዕራብ ወሎ ቀጠና ሰሞኑን ብዛት ያለው የብልጽግና ወታደር ከከባድ መሳሪያ ጋር እየተጓጓዘ እንደሆነ ይታወቃል። በቀጠናው የነበረው የሰሜን ምስራቅ እዝ 801ኛ ኮር በሰራዊት ማነስ የፋኖን ጫና መቋቋም ስላልቻለም በቅርቡ የተመሰረተው 11ኛ እዝ ሰራዊት በድጋፍ ሰጪነት ወደ ቀጠናው እንዲገባለት ጠይቆም ነበር። ታዲያ ከዚህ ጋር በተያያዘ 11ኛ እዝ የብልጽግናን ጥቂት ጦር ለማገዝ
ወደ ቀጠናው ሲገባ የአፋብን ምስራቅ አማራ ቀጠና ሚኒልክ እዝ ንጉስ ሚካኤል አሊኮር ሳጅን አደማሊ አባናዶ ክፍለ ጦር አራተኛ ሻለቃ ፋኖች በሰነዘሩት የደፈጣ ጥቃት የብልጽግና ወታደሮች ከባድ ሰብአዊና ቁሳዊ ኪሳራም ደርሶባቸዋል። ከደሴ ተነስቶ በስተ ምዕራብ በኩል ሲጓጓዝ ከነበረው በርካታ ኃይል መካከል ወደ አማራ ሳይንት ሊገባ በ6 ኦራልና በ4 ፓትሮል ተጭኖ ሲጓጓዝ የነበረ የብልጽግና ኃይል ላይ እነሞታይ ፈሪዎቹ በሰነዘሩት ጥቃት የደረሰው ጉዳት የሚከተለውንም ይመስላል። በርካታ የብልጽግና ወታደሮች መከላከያ ሰራዊት መስመራዊ መኮንኖችና መቶ አለቃ እንዲሁም 3 አድማ ብተና ሲደመሰሱም ቁጥራቸው ያልተገለጸ በርካታ ወታደሮች መገደላቸው ተረጋግጧል። ከ16 የሚልቁ በርካታ ወታደሮችም ከባድ የተባለ ቁስለኛ ሆነዋል። የሳጅን አደማሊ አባናደው ደምላሾች የብርሃኑ ጁላን ወታደሮች የጠላት ኃይልን ከጥቅም ውጪ ማድረጋቸውንም በዛሬው ዕለት አስታውቀዋል። እዚሁ ወሎ ላይ ስንቆይ የምር ወዳጁ ልጆች ታሪክ መስራታቸውንም ቀጥለዋል። ልጅ ኢያሱ ኮር 24ኛ ክፍለ ጦር ደቡብ ወሎ ዞን ተውለድሬ ወረዳ በርካታ የብልጽግና ኃይልን በመደምሰስና በመማረክ ታላቅ ድል አስመዝግቧል። አማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒልክ እዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር በትላንትናው ዕለት ለዛሬ አጥቢያ ሌሊት ደቡብ ወሎ ዞን ተውለድሬ ወረዳ ልዩ ቦታው ቆላ ባቄላ የሚባል ቦታ ላይ በአገዛዙ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ጉዳት በማድረስ ታላቅ ድል አስመዝግበዋል። ጀግናው አይበገሬው 24ኛ ክፍለ ጦር ረጅም ጉዞ በመጓዝ ከሌሊቱ 7 ሰዓት ወደ ብልጽግና ምሽግ ሰርገው በመግባት የጥይት ናዳም አውርደውበታል። የብልጽግና ኃይል ጥቃቱ ሲፈጸምበት ጨለማ ስለነበረም ግማሹ ገደል ሲገባ፣ ግማሹ ደግሞ ሙትና ቁስለኛ ሆኗል ሲሉም የዓይን እማኞች ገልጸዋል። ልጅ ኢያሱ ኮር 24ኛ ክፍለ ጦር በተጋድሎ 10 የፋሽስቶን አገዛዝ ሰራዊት ምርኮኛ አድርጎ ይዞ ወጣ ሲሆን 15 ክላሾችንም በመማረክ ታላቅ ድል ማስመዝገቡን አሳውቋል። ይህ በእንዲህ እንዳለ ደግሞ ጎንደሬዎቹና ወሎዮቹ በጥምረት የአገዛዙን ሰራዊት ድባቅ መምታታቸው ተነግሯል። የአፋብኖቹ በላይ ዘለቀና ምኒልክ እዝ ዛሬም በጋራ በመሆን ታሪክ ሰርተዋል። በላይ ዘለቀ እዝና ምኒልክ እዝ በጋራ በመሆን በአገዛዙ ሰራዊት ላይ የማያዳግም እርምጃ በመውሰድ ድል ተጎናስፈዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ሚኒልክ እዝ ላስታሳምኖ ኮር እሸት ክፍለ ጦር ነብሮ ተወርዋሪ ኮማንዶ ብርጌድ ሸደሆ መቄት ሻለቃና በላይ ዘለቀ እዝ ውባንታ ባተ ኮር የተወጣጡ የፋኖ አባላት በብርሃኑ ጁላ ግትልትል ሰራዊት ላይ አካላዊና ቁሳዊ ኪሳራም አድርሰውበታል። መነሻውን ከታሪካዊቷ ባታ ላሊበላ ከተማና ላሊበላ ኤርፖርት ሽምሻ አድርጎም እሸት ክፍለ ጦርን አፍናለሁ በሚል አጉል ምኞት አዳሩን በአምስት አቅጣጫም አስፍቶ የመጣው የአገዛዙ ኃይል በውባንታ ባተ ልጆችና በአሳምነው ልጆች ተገርፎም አስከሬኑን እንኳን ሳያነሳም ወደ መጣበት ላሊበላ ኤርፖርት ሽምሻና ላሊበላ ከተማ ፈርጥጦም ተመልሷል። ውጊያው ዛሬ ማለትም ቀን 2018 ዓ.ም ከ8 ሰዓት በፈጀው ትንቅንቅም ከ15 በላይ የአገዛዙ ወታደሮች ሲደመሰሱ ከ20 በላይ ደግሞ ከባድ ቁስለኛ መደረጋቸው ተረጋግጧል። በመጨረሻም አንድነታችን ኃይል ነው፣ ካሁን በኋላ አማራ አንድ ድርጅት ፈጥረናል፣ በጎጥ አጥር ሳንሰናከል ስንፈልግ ሸዋ፣ ስንፈልግ ጎጃም፣ ጎንደር፣ ወሎ በማንኛውም ቦታ ተወርውረን የብልጽግናን አከርካሪውን እንሰብረዋለን ሲሉም የምኒልክ እዝ ምክትል ወታደራዊ አዛዥና የላስታ ሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩና የበላይ ዘለቀ እዝ ውባንታ ባተ ኮር አዛዥ አርበኛ አምኑ ዓለም በጋራ መልእክት አስተላልፈዋል። በዛሬው ዕለት ከአማራ ምድር የተሰሙ የፋኖ ድሎች በርካቶች ናቸው። ወደ ሸዋ እንቀጥላለን። ሰበር የድል ዜና ከሸዋ በዛሬው ዕለት ጥር 20 ቀን 2018 ዓ.ም የብልጽግና ኃይል ያለ የሌለ የአየር ወለድ ሰራዊቱን ከሰላ ድንጋይ ከተማና ከጣርማብር ወረዳ በማሰባሰብ የፋኖን ኃይል የማፈን ምናባዊ ዓላማውን አንግበው ወደ ሳሲትና አይሶፌ ቀጠናዎች በማቅናት ላይ ያለ መረጃው ቀድሞ የደረሰው የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር አካል የሆነው ራምቦ ክፍለ ጦር ልዩ ስሙ አጃና ሚካኤል መገንጠያ ላይ በጣለው የደፈጣ ጥቃት ከ19 በላይ የሚሆኑ የብልጽግናው ሰራዊት እስከ ወዲያኛው ሲሸኙ በርካቶች ቁስለኛ መደረጋቸውና
ከፍተኛ ኪሳራ እንደደረሰባቸው ተገለጸ። በዚህ ከፍተኛ ኪሳራ በደፈጣ ጥቃት የተጀመረው ወደ ጨበጣ ውጊያ ተቀይሮ አድማሱን በማስፋት ክፍለ ጦሮም የፋኖ ኃይሎች ታላቅ ድል ተጎናጽፈዋል። በዚህ የፋኖ ደፈጣ ጥቃት ደፈጣ ላይ የወደቀው የአየር ወለድ ክፍለ ጦር አባላቱ በጉዞ ላይ ያሉ በተፈጸመባቸው የቦምብ ጥቃት እንደ እሳት በዘነበበት የጥይት አሮር በርካቶች ሲገደሉ፣ ቀሪው የሰላ ድንጋይ ሆስፒታልን ያጨናነቀ ሲሆን በመኪና ተጭኖ ወደ ሰላ ድንጋይ የተወሰደው የአገዛዙ አስክሬን መቅበሪያ በከተማው በስተ ምስራቅ አቅጣጫ በግሬደር እየተቆፈረ የቅብር ጉድጓድ እየተዘጋጀለት ይገኛል ሲሉም የዓይን እማኞች ገልጸዋል። በሌላ በኩል የአጼ አምደ ጽዮን ኮር አካል የሆኑት የምኒልክ ልጆች በትላንትናው ዕለት ከቀኑ 7 ሰዓት ተኩል ጀምሮ በሌላኛው የውጊያ ግንባር ከመንዝቀይ ወረዳ መቀመጫ ከሆነችው ከዘመሮ ከተማ ተነስቶ ወደ ክምር ድንጋይ በማቅናት ላይ ያለ የአገዛዙን ሰራዊት ባደረጉት የተቀናጀ ተጋድሎ ድል ሲቀናጁበት 3 የሚሊሻ አባላት በምኒልክ ክፍለ ጦር መማረካቸውን ክፍለ ጦሩ በላከው የግንባር መረጃም አስታውቀዋል። ይህ በእንዲህ እንዳለ ሌላኛው የአጼ አምደ ጽዮን ኮር አካል የሆነው ራስ አበበ አረጋይ ክፍለ ጦር በተደጋጋሚ ወንጀል ሲፈልጋቸው የነበሩ የሲያደብር ዋዩ ወረዳ የአገዛዙ ቀኝ የሆኑት የሚሊሻ አባላት በልዩ ወታደራዊ ኦፕሬሽን በቁጥጥር ስር አውሎም ምርመራ መጀመሩንም ክፍለ ጦሩ አስታውቋል። በፋኖ ቁጥጥር ስር የዋሉ የሚሊሻ አባላቶች በርካታ ሲሆኑ ዋና ዋናዎቹ ግን አቶ ጌታውን ተፈራ፣ አቶ አስገድድ ለማ፣ አቶ እንዳለኝ ሀብታሙም የሚባሉ ናቸው። ክፍለ ጦሩ በቁጥጥር ስር ስለዋላቸው የሚሊሻ አባላት በሰጠው ማብራሪያ መሰረት ግለሰቦቹ ከዚህ ቀደም በፋኖ መዋቅር ስር ሆነው እየሰሩ የነበሩና በመሃል ክህደት ፈጽመው ወደ ጠላት የገቡ ከዛም ፋኖ ይቅርታ አድርጎላቸው በድጋሚም ወደ ፋኖ አደረጃጀት ተመልሰው በስራ ላይ ያሉ ዳግም ክህደት በመፈጸም ደብረ ብርሃን ከተማ ድረስ በመሄድ በአገዛዙ ቤት የማጭበርበሪያ ተሐድሶና 94000 ብር ተሰጥቷቸው የአማራን ሕዝብ እየጨፈጨፈ ላለው አገዛዝ ታምነው በሚሊሻ ስምሪት ላይ በነበሩበት ወቅት በራስ አበበ አረጋይ የክፍለ ጦር ቃኞች በቁጥጥር ስር መዋላቸውን ክፍለ ጦሩም አረጋግጧል። የብልጽግና ሚስጥራዊ መረጃዎች እጃችን መግባታቸውም ቀጥለዋል። ከብሔራዊ ደህንነት መረጃ ሰነድ በተጨማሪም የአየር ኃይል ሚስጥራዊ መረጃም እጃችን ገብቷል። የአየር ኃይል ጉድን እንዲህ እንገልጠዋለን። የአየር ኃይሉ የ90ኛ ዓመት ጉድ ሲገለጥ በዘረኝነት የፈረሰው ተቋም፣ በቅጥረኞች የሚነዱ ጀቶችና የአማራ ህዝብን የመጨፍጨፍ ስኬት፣ ክንፍ የሌለውን ስር የአብይ አህመድ አየር ኃይል። አገዛዙ አየር ኃይሉን አዘመንኩት ቢልም ውስጡ ግን በዘረኝነት ተቦርብሮ አልቋል ቢባል ማጋነን አይሆንም። ብልጽግና ተቋሙን ከተቆጣጠረ ወዲህ የታየው ሪፎርም ሳይሆን ፕሮፌሽናል አብራሪዎችን በማባረርና ተቋሙን ለባዕዳን አሳልፎ በመስጠት የታጀበ ውድቀት ነው። ባለፉት 7 ዓመታት በአየር ኃይሉ ውስጥ የተፈጸሙና አሁንም እየተፈጸሙ ያሉ 6 ዋና ዋና ወንጀሎችን እንደሚከተሉት እንዘረዝራቸዋለን። አንደኛ፣ የዘር ማጥላትና የውጭ መርሰነሪዎች። አየር ኃይሉ በአሁኑ ወቅት በከፍተኛ የዘረኝነት አዙሪት ውስጥ ይገኛል። የአብራሪዎች ስደትና እስር። ከመቶ በላይ የአማራና የትግራይ ተወላጅ ሲኒየር አብራሪዎች በዘራቸውና በፖለቲካ አቋማቸው ምክንያት ተባረዋል፣ ታስረዋል፣ አሊያም ለስደት ተዳርገዋል። አየር ኃይሉ አሉኝ የሚላቸው አየር አብራሪዎች አብዛኞቹ አማራና ትግሬ የነበሩ ሲሆን በብልጽግናው አገዛዝ ከአየር ኃይል እንዲወገዱም ተደርገዋል። አሁን ላይ አየር ኃይሉ አለኝ የሚለው ኢትዮጵያዊ አብራሪ እንደሌለውም ተነግሯል። አየር ኃይሉ የቅጥረኛ አብራሪዎችን እየተጠቀመ መሆኑም ነው የተገለጠው። ሀገሪቱ ያሰለጠነቻቸውን አብራሪዎች አማራና ትግሬ ናችሁ በማለት በማሳደድ ዛሬ የብልጽግና ጀቶች የሚነዱት በሩሲያ፣ በፓራጓይ፣ በአርጀንቲናና በቼክ ሪፐብሊክ የጡረታ አብራሪዎች ነው። ከነዚህ ሀገራት በጡረታ ከሀገራቸው አየር ኃይል የወጡም አብራሪዎችን ብልጽግናም በከፍተኛ ደሞዝ ቀጥሯቸዋል። ሰሞኑን በኤርሾ ላይ የተሳተፉ ሱ-27 እና ያክ 130 ጀቶች ሙሉ በሙሉ በውጭ መርሰነሪዎች የታጀቡና የተነዱ ነበሩ። ይህ ተግባር ሀገራዊ ተቋማትን ለውጭ አብራሪዎች አሳልፎ በመስጠት የሀገር ውስጥ አብራሪዎችን በዘራቸውና በፖለቲካ አመለካከታቸው የማሳደድ የብልጽግና ስራ ነው። ሁለተኛው የዲፕሎማሲ ውድቀትና
የ90ኛ ዓመት ብቸኝነት አገዛዙ ሩሲያን ጨምሮ 5 ሀገራት ይሳተፋሉ ብሎ ቢፎክርም በመሬት ላይ የታየው ግን ተቃራኒው ነበር። ከተባበሩት አረብ ኤምሬት በስተቀር ሁሉም ሀገራት በአየር ትርኢቱ ላይ አንሳተፍም በማለት ቀርተዋል። ይህ የሚያሳየው የአብይ አህመድ መንግስት በጎረቤት ሀገራትና በዓለም አቀፍ ማህበረሰቡ ዘንድ ምን ያክል ተቀባይነት እንዳጣና በስጋት እንደሚታይ ነው። ሶስተኛው ከዓለም አቀፍ ተልእኮ የተባረረው አየር ኃይል በታሪኩ በሰላም ማስከበር ተልእኮቹም ንቁ ተሳታፊ የነበረው አየር ኃይል ይልማ መርዳሳ አየር ኃይል ከመጣ በኋላ ሙሉ በሙሉ ከማንኛውም ዓለም አቀፍ ተልእኮም ተባሯል። የተቋሙ ሴፍቲና ፕሮፌሽናሊቲ በዘር በታጠረ አመራር በመተካቱም ተቋሙ በዓለም አቀፍ ደረጃ ያለው አመኔታንም አጥቷል። ይህ በታማኝ የኦሮሞ ተወላጆች የአገዛዙ ሰዎች ብቻ ተቋሙን የመገንባት ስውር ሴራም ውጤት ነው። አራተኛ የገዛ ህዝቡን የመጨፍጨፍ ጥቁር ታሪክ አየር ኃይሉ ባለፉት ዓመታት ትልቁን የውጊያ ተልእኮ የፈጸመው በገዛ ህዝቡ ላይ ነው። በአማራ ክልል የደረሱ ጥቃቶች ከ178 በላይ የድሮን ጥቃት፣ ከ62 በላይ የጀትና የሄሊኮፕተር ድብደባዎች በአማራ ክልል ብቻም ተፈጽመዋል። ይህ የአማራ ጽንፈኛ ኃይልን እደመስሳለሁ በሚል በህዝቡ ላይ የሚፈጸመው የድሮን ጥቃት በብሔራዊ ደህንነት ምክር ቤት የወጣና እቅዱም በጠቅላይ ሚኒስትሩ አብይ አህመድ የሚመራም ነው። አምስተኛው በአማራ ክልል ሚሊሻዎች አድማ ብተና ኃይሎች ላይ የሚፈጸመው በስህተት ነው የሚባለው ድብደባ የሚመለከት ነው። ይህ ድብደባ በስህተት ነው ቢባልም የታቀደ ሴራ መሆኑን ልብ ይላል። በዋግምራ፣ በምስራቅ ጎጃም፣ በአባይ በረሃና በጎንደር ብናት አካባቢ የሚገኙ አገዛዙ የራሴ ናቸው የሚላቸውን ሚሊሻዎች ስልታዊ በሆነ መንገድ አገዛዙ በድሮን ጨርሷቸው እንደነበረ መዘገባችን ይታወቃል። ይህ የተጠናና በአገዛዙ ሆን ተብሎ የተደረገ ቢሆንም አገዛዙ ግን በስህተት የተደረገ ነው በማለት ወንጀሉን ለመሸፈን ሞክሯል። ነገር ግን ተላላው ሚሊሻ አሁንም ከአገዛዙ ጎን ቆሟል። ስድስተኛና የመጨረሻው የተቋሙ መፈራረስና የክንፎች መዘጋት ነው። ብልጽግና ከመጣ በኋላ አየር ኃይሉ በሰው ኃይል ብቻ ሳይሆን በትጥቅም እየደቀቀ መጥቷል። የሱ 27 ፍላጎት ቀንሷል። ቀደም ሲል 18 የነበሩት ሱ 27 ጀቶች ዛሬ በኢትዮጵያ ምድር ወደ 6 ዝቅ ብለዋል። አገዛዙ ሌሎችን ሱ 27 ጀቶች ወዴት እንዳደረሳቸው አይታወቅም። አገዛዙ አቅም በሌላቸው የኔ ናቸው በሚላቸው ባለጊዜ አብራሪዎች ሲከሰክሳቸውም ሰንብቷል። የቦምበር ክንፍና የተዋጊ ሄሊኮፕተር ክንፍ ሲኒየር ፓይለቶች በዘረኝነት ታስረውና ተሰደው ከጥቅም ውጪ በመደረጋቸው እነዚህ ክንፎች ሙሉ በሙሉ በሚባል ደረጃም ተዘግተዋል። በኢህአዴግ ጊዜ ከነበሩት 18 ሱ 27 ጀቶች አሁን ላይ 6 ብቻ ቀርተዋል። ብልጽግና ከመጣ በኋላ ቦምበር ክንፍ ሙሉ በሙሉም ተዘግቷል። ምክንያቱም ፓይሎቶቹ ሙሉ ለሙሉ በዘረኝነት ከፕሮፌሽናቸው እንዲገለሉም ተደርገዋል፣ ታስረዋል፣ ለስደትም ተዳርገዋል። ከዚህም ውስጥ ጀነራል አለማየሁ፣ ኮሎኔል ዳግም ወርቅ አፍራው፣ ሻለቃ ዮሐንስ ሲሳይ፣ ሻለቃ ታደሰ አብርሃም፣ ሻለቃ አብዱረህማን፣ ሻለቃ ሳሙኤል አስራት፣ ሻለቃ አንድ አምላክ ወዘተም ይገኙበታል። ሌላው ብልጽግና ከመጣ በኋላ 100% ሙሉ ለሙሉ የተዘጋ ክንፍ ደግሞ ተዋጊ ሄሊኮፕተር ክንፍ ሲሆን ይህም በተመሳሳይ ሲኒየር ፓይለቶቹን በዘረኝነት በማሰርና በማሳደድ ለስደት በመዳረጉ ነው። አየር ኃይሉን በ2030 ከአፍሪካ አንደኛ አድርገዋል የሚሉት የአብይ አህመድ ፉከራ በቅጥረኞች የሚመራና የገዛ ህዝቡን የሚጨፈጨፍ ደካማ ተቋም ከመፍጠር የዘለለም አይደለም። ዛሬ አየር ኃይሉ የሀገር ኩራት መሆኑ ቀርቶም የብልጽግና የጭፍጨፋ መሳሪያም ሆነዋል። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና መሰበር የጦር ግንባር መረጃዎች አልፋሉ። ከአዲስ አበባ 60 ኪሎ ሜትር ርቀት ላይ በኦሮሚያዋ በሸኖ ከተማ አቅራቢያ ልማደኛው አፋብን ኃይለማርያም ማሞ ክፍለ ጦር መብረቄ ጥቃት በመፈጸም የብልጽግናን ከፍተኛ ወታደራዊ አዛዥ በመግደልና ወታደራዊ ካምፑ ላይ ጥቃት በመፈጸም ወርሃዊ ተግባሩን ፈጽሟል ተባለ። በኦሮሚያ በየወሩ ሁለቴ ካልሆነ አንዴ እየገቡ በተደጋጋሚ ጥቃት እየሰነዘሩ የሚገኙት የኃይለማርያም ማሞ ክፍለ ጦር ትላንት ምሽትም ተደጋጋሚ ጥቃት በከተማው አቅራቢያ ፈጽመዋል።
ከአዲስ አበባ በ60 ኪሎ ሜትር ርቀት ላይ ፋኖ በወሰደው መብረቃዊ ጥቃት የመከላከያ ካምፕ ውስጥ የነበሩ ወታደሮች ላይ የተኩስ ናዳ ሲወርድባቸው የአርፒጂ ጥቃት በማድረስ ካምፕ ውስጥም በርካታ መኪኖችና ንብረቶች እንዲወድሙ ተደርገዋል ነው የተባለው። ውጊያው በብልጽግና ቀጠና በመደረጉም ቁጥሩን ማወቅ ባይቻልም በርካቶች ሙትና ቁስለኛ ሲደረጉም የመከላከያ 54ኛ ኮር ምክትል አዛዥ ኮሎኔል ደንደአ ቶላ ከተገደሉት መካከል እንደሆኑም ተነግሯል። የፋኖ ኃይሎች ጥቃቱን ከፈጸሙ በኋላ 2 ቁስለኛ የጓድ ሰራዊት ጉዳት በማስተናገድ ከፍተኛ ድል ይዘው ወደ ሸዋ ቀጠናቸው መመለሳቸውም ነው የተገለጸው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።